ሮዛ እንግዲህ በስተመጨረሻ የእሷ ታሪክ መስራት ሁሌም እንደምታውቁት ሮዛ በወንድሟ ላይ ሁሌ ታሪክ ነው የምትሰራው። ዛሬም እንግዲህ አዲስ ታሪክ ሰርታለች ማለት ነው። በጣም ደስ የሚል ነገር ማለት ነው። እሱስ ምንድን ነው ስላችሁ እንግዲህ በጣም ደስ የሚል ነገር እንግዲህ በጣም የሚያስደንቅ ነገር ላይፍ አብረው እንዲያሳልፉና እንደዚሁም ደግሞ ሰላምዬና እንትና አብረው ነገሮቹን ሁላ እንዲያስተካክሉ እንግዲህ የማኪ ጉሮሮ ላይ ቆማ ትገኛለች ማለት ነው። በፍጹም እኔ እዚህ ቤት ውስጥ አንቺ እያለሽ ወንድሜን በግድ ካላገባው ብለሽ ምንም ነገር ልታደርጊ አይችልም በማለት እንግዲህ በጣም ደስ በሚል ነገር ዛሬም ጉሮሯ ላይ ቆማ ትገኛለች ማለት ነው። ማኪ ሁሌም ታሪክ መስራት ነው የእሷ ታሪክ መስራት እንግዲህ ሁሌ እለት በእለቱ እንደቀጠለ ይገኛል። ማኪም ደግሞ በፍጹም ተጥፋቷ እየተመለሰች አይደለም። እለት በእለቱ አንድ አይነት አስተሳሰብ አንድ አይነት እሳቤን ያላት ማለት ነው። ቤተሰቦች መቼምም ማኪ ሰው ትሆናለች ማለት በጣም ከባድ ነው። ሁሌም አንድ አይነት ሰው ነች። ሁሌም ማለት ነው ትቀየራለች ማለት እንደምታውቋት ከባድ ነው ማለት ነው። በስተመጨረሻ እንግዲህ የናታን እናት በፍጹም እኔ በእነሱ መካከል ህይወት አልገባም፣ እሱ የወሰነውን ነገር ይወስን በማለት ለማኪ አሳልፋ ትታለታለች ማለት ነው። በፍጹም ሄሎ እንዳልዬ ተኝተሃል? እንግዲህ ቤተሰቦቼ ሁሌም እንደምታውቁት በጣም በሚያሳዝን ነገር ማኪ በፍጹም አይኔ እያየ በፍጹም የማንም ሰው እንዲሆን አልፈልግም፣ ናታን የኔና የኔ ብቻ ነው በማለት ትገኛለች ማለት ነው። እንትና ደግሞ በፍጹም ላንቺ ሊሆን አይገባም፣ የሚወዳት ሴት በህይወት ውስጥ ካለች ከወንድሜ ህይወት የምትወጪ ከሆነ ውጪ፣ የማትወጪ ከሆነ እኔም አላርፍም በማለት እንግዲህ ለሁለት እየተያዙ ይገኛሉ ማለት ነው። ማኪ እንግዲህ በፍጹም እያለች እንግዲህ በስተመጨረሻ ውሳኔዋ በጣም ከባድ ነው። የወሰነችው ውሳኔ ቀጥታ እንግዲህ ምንድን ነው ያደረገችው ሲባል ቤተሰቦቼ እንትን ያደረገችው ማለት ነው። ይሄ ምን ነበረ እንግዲህ ማን ነው እዚህ ቤት የመጣው በማለት እንግዲህ ቀጥታ ያደረገችው በጣም በሚያሳዝን ነገር ቤተሰቦቼ ማን ነው እዚህ ቤት የመጣው የማሴት ልጅ በመጣችሁ ብላ እንግዲህ ጭራሹኑ ቢላ ይዛ ስታስፈራራት ነበረ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ነገሮች ሁላ ከበድ እያሉ ይገኛሉ ማለት ነው። ፈጣሪ እንግዲህ የእውነት ፍቅር በግድ እውነት አለ ወይ? ፍቅር በግድ አለ ወይ? ፍቅር በፍቅር አይደለም እንዴ የሚለው ነገር ግራ የገባ ነገር ነው። እውነቴን ነው የምላችሁ እግዚአብሔር በሚያውቀው ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ነው የሚገርመው ማለት ነው። ፈጣሪ ለእንደዚህ አይነት ሰዎች ማስተዋል ይስጣቸው ብዬ ነው የማስበው። እንግዲህ አንድ እርምጃ በሄደች ቁጥር ማኪ ሁሌ ከኋላዋ እንትና ነች ያለችው ሮዝ ማለት ነው። ሮዝሻ በጣም ነው እንግዲህ ልኳን የምታሳያት ማለት ነው። እለት በእለቱ ማለት ነው። እንደምታውቁት ከሮዝ ምንም ነገር የሚያልፍ ነገር የለም። አንድች ነገር ከሷ አልፎ አያውቅም። ሁሌም ማለት ነው እንደምታውቁት እና ሮዝዬ የምትባለው እንግዲህ በጣም ለወንድሟ ውብ ድንቅ የሆነ ሴት ነች። ፈጣሪ እውነቴን ነው የምላችሁ እንደዚህ አይነት እህት ይስጣችሁ። እችን የመሰለች እህት ይስጣችሁ። እውነቴን ነው የምላችሁ መድኃኒዓለም ማለት ነው። እንዴት ደስ እንደምትል እኔ በቃም ልበላችሁ። ፈጣሪ እንደዚህ አይነት አስተዋይ እህት በህይወታችሁ ይስጣችሁ ብዬ ነው የማስበው። እኔ ሌላ ምንም እምላችሁ ነገር የለም። ምክንያቱም መድኃኒዓለም በቃ ምን ልበላችሁ እኔ እግዚአብሔርን ዘወትር የሁሌ ምኞቴ ነው እንደሱ አይነት እህት እንዲሰጠኝ ማለት ነው። ተቆጣጣሪ መከታ ምን ልበላችሁ መከታ እያንን በእንትና የተነሳ ያበደው ልጅ በጣም ወደዋለች፣ አፍቅረዋለች። ከሱ ጋራ በጣም
እንግዲህ ጊዜና ላይፍ ማሳለፍ እየፈለገ ትገኛለች ማለት ነው። ግን ደግሞ እሱ እውነት እንደሚባለው እንዴ ሲባል በፍጹም ይሄ ሰውዬ እንደምታውቀው አይደለም። ምክንያቱም በአሁኑ ሰዓት እንግዲህ ማኪ ምንድነው ያለችው? እችን ልጅ አስወግዳት ነበር ያለችው ማለት ነው። በፍጹም እኔ እሷን ላስወግድ አልችልም። እሷን ማለት ምን ያክል እንደሚወዳት እኔ ነኝ። ያኔ ስላችሁ በጣም ጥሩ ሰው ነች። ጥሩ ሰዎችን ለምንድን ነው የማስወግደው? በማለት እየተናገረ ነበረ ማለት ነው። እንግዲህ እሷ ደግሞ በስተመጨረሻ እንደውም እሷ ጥሩ ሴት እስከሆነ ድረስ በፍጹም ይሄንን ነገር አላደርግም እያለ ይገኛል ማለት ነው። እሷ እንግዲህ ምንድነው የሁላ ነገር እየወሰነች ያለችው? ሁሉን ነገር እንዳትጋራት በነፃ ማኪን እንድታገኝ ነበረ፣ ናትናኤልን ናቴን እንድታገኝ ነበረ ፍላጎቷ። በእርግጥ ይሄ ነገር እኮ ይሳካላታል ማለት በፍጹም አይሳካላትም። ያው ሁሉ ነገር እግዚአብሔር የፈቀደው ነው የሚሆነው። ገባችሁ አይደለ? ግን እሱ ሀሳቧ ምንድነው? እንትናን አስወግዳ ናታንን እንደፈለጋ ልታሽከረክር ነው የፈለገችው ማለት ነው። እሱ ደግሞ በፍጹም መሞት ካለባቸው እንዳንቺ አይነት ሰዎች ናቸው እንጂ እንደዚህ አይነት ሰው በፍጹም ከዚህ ዓለም መጥፋት የለባቸውም ብሎ ማስጠንቀቂያ ሰጥቷቸዋል ማለት ነው። እንግዲህ ቤተሰቦቼ በጣም የሚያሳዝን ነገር ነው ማለት ነው ውዶቼ። ፈጣሪ ያው ስላችሁ ፍቅር በፍቅር ነው ደስ የሚለው። ፍቅር አስገድጄ ራሴ ያደርጋለሁ ማለት ዋትስ ምንድነው የሚባለው? ፍቅር በፍቅር ነው እንጂ ፍቅር በእንትን አለ እንዴ? ጋይስዬ እኔ አንዳንድ ሰዎች ሀሳብ እኔ እውነቴን ነው የምላችሁ በጣም ነው የሚገርም። ከምታስቡ በለጠ ፈጣሪ ማስተዋሉን ይስጣቸው። ሰው ሳይወዳቸው በፍቅር ለምን ሳትወዱኝ ለምን ሳታፈቅሩኝ ብሎ መከራ ስቃይ ማየት አለብን እና ብቻ በጣም ነው የሚገርመው ጋይስ። በጣም 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 ማለት ነው የናቲ ጉዳይ ሲኦል ሆኖበታል ህይወቱ ማለት ነው። ከሰላም ጋራ በሰላም እንዳይኖር እያደረገችው ትገኛለች። እንዴት አድርጎ ህይወቱን ይኖር? እንዴት በሰላም ይኖር? በጣም ነው እኮ የሚያሳዝነው። ገባችሁ? አንዳንድ ሰዎች የራሳቸውን ህይወት እንዳይኖሩ ያደርጓቸዋል። በጣም ነው የሚያሳዝነው። ይሄ ምን ማለት ነው? እና የኔ ውዶች ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ።